በሽተኛ ይዳልች ምንድነው? ትሰማኛለሽ? እኔ ነው ሁሉንም ነገር ለምትዋል። ከዚህ በኋላ ግን እቴንና እናቴ ስትናገር ይደርሰው ነው ያውጣልሽ። ትዕግስተኛዋና የዋኋ አደይ ዛሬ ላይ ፍቅርን በጥፊ ብላታለች። በዚህም እንግዲህ ፍቅር ጋጠ ወጥ የሆነ አነጋገር ስለተናገረች እህቴንና እናቴን እንዳትናገርብኝ እኔ ብዙ ነገር አሳልፌያለሁ በማለት ነበር በጥፊ የደረገመቻት። ሰላም ለእናንተ ይሁን። እንዴት ናችሁ የአስማረች ዩቲዩብ ተከታታዮች? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛላችሁ እያልኩኝ ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ ማለት ነው። ይህም በአደይ ድራማ በክፍል 28 ብርሃን የአደይ እህት ፍቅርን አንቃት ነበር። በዚህም አደይ ደርሳ አገላግላቸዋለች። ይዘሽልኝ ውጭ ይቺ በሽተኛ የደሃ ልጅ በማለት ነበር የጋጠወጥ ንግግሯን የጀመረችው። በዚህም አደይ በጣም ተናዳለች። እኔ ብዙ ነገር ችዬሻለሁ አሳልፌያለሁም፣ ነገር ግን በእነሱ ስትመጭ ከዚህ በላይ አደርግሻለሁ በማለት በጥፊ ብላት ነበር እህቷን ይዛት የወጣች። እህቷንም ለምንድን ነው እንደዚህ የምታደርጊ? እኔ እኮ ለእናንተ ብዬ ነው ትላለች። ታዲያ እህቷም እኔ እኮ ልበቀልልሽ ስለፈለግኩ ነው እንጂ ለሌላ አይደለም ስትልም እኔ መበቀል አቅቶኝ ነው ወይ ፍቅርን ስትላትም እኔ በዚህ አይነት መቋቋም አልቻልኩም ትላለች። አደይም እናቴን የምጠራው እንዲህም አንቺንም የማሳክመው በእንደዚህ ሰርቼ ነው። ስለዚህ አንገታችን ደፍተን ብንኖር ይሻላል እንጂ እንደዚህማ ከሆነ አንቺም መታከም አትችም፣ እናቴም መጦር አትችልም በማለት ትነግራታለች በቁጣና በመበሳጨትም። ታዲያ የአደይ እህትም እንደዚህ ነው ወይ በዚህ በበደል የመጣ ገንዘብ ነው ወይ? እንደውም ወደ እናቴ ሄጄ ሁሉንም ነገር እነግራታለሁ በማለት ትነግራታለች። አደይም እባክሽን ቃል ግቢልኝ እንደዚህ እንዳታደርጊ፣ በፍጹም እንደዚህ አታድርጊ፣ ነገሩን በሙሉ እኔ አስተካክለዋለሁ በማለትም እንድትረጋጋ ታደርጋታለች። ባርኮት ወደ አደይ ክፍልም ገብቷል። ገብቶም አንቺ ትዕግስተኛና የዋህ ነሽ፣ ይህን ትዕግስትሽን የት አመጣሽው ይላታል። አደይም ጊዜ ነው እንጂ ትላለች። የቤት ሰራተኞች ሆነን እኮ ስንሰራ እንደዚህ ነው፣ ምንም አማራጭ የላቸውም ብለው ያስቡናል። ዝቅ ብለን ስንሰራ ሁሌም የበታችነት ስሜት እንዲሰማን ያደርጉናል ትላለች አደይ። ባርኮትም ልክ ነሽ እኮ ግን እኮ እንደዚህ አይደለም በማለትም ይናገራል። እንዲሁም አደይን ይጠይቃታል። የፍቅርን ጃኬት የት አድርገሽ ነው ይላታል። ይኸውልህ ባርኮት መንገድ ላይ ብርሃንን ሸኝቼ ስመለስ የሆነች ልጅ ናት የቤት ሰራተኛ ከቤተሰብ ጋር ተጣልታ ወይም ከአሰሪዎቿ ጋር ተጣልታ መንገድ ላይ ሆና ብርድ እየበረዳት ሳያት ለዛች ሰጥቻት ነው በማለት ትመልሳለች። ታዲያ ባርኮትም ፍቅር ነበረች እኮ መረዳት ያለባት ይላል። እንግዲህ ፍቅር አሁንም ሴራ እያሰረችባት ስለሆነም ሀብሉን ከጃኬቱ አድርጋም ወደ ኤላ ቤት ነበር የላከቻት። ይህም አደይን ሌባ ለማስባል ነበር። ታዲያ ይህንንም ሀብል አላየችውም አደይም በጣም ደንግጣለች። ሀብሉ የት እንደወደቀና የት እንደሆነም አታውቅም። በሌላ በኩል ደግሞ የኤላ የድሮ ፍቅረኛም መንገድ ላይ ሆናም ነበር ይሄን ጃኬት የተቀበለቻት። ታዲያ በዚህም ጃኬቱን ልሽጠው እንዴ የያዝኩት ብር ደግሞ ለቁርስ አይበቃም እያለች እያምሰለሰለች ባለችበት ሰዓት ነበር ኪሱንም ስትፈትሽ ያንን ሀብል ያገኘችው። ታዲያ ሀብሉንም ስታየው የኤላ ነው። ኤላ የድሮ ፍቅረኛዋ ነው። ታዲያ በልጅነታቸውም ተፋቅረውም ሳለ ኤላ ወደ ውጭ ሀገር ስለሄደም እናም ድጋሜ ላገኘው ነው ማለት ነው። ውይ አምላኬ ተመስገን እያለች ነው ኤላ። በቃ ከዚህ በኋላ ወደ ህይወቴ ልትመጣ ነው እያለችም ሀብሉን እያሸተተች እያየችውም ነበር። ነገር እኮ ከአደይ ኪስ ምን ይሰራል ሀብሉ ትላለች። አረ ችግር የለውም ይሁን ኤላ ላገኘው እንጂ ትላለች። በመቀጠልም አደይን ከህይወታቸው ለማስወጣትም እንዲሁም ሌባ ለማስባል ሌት ተቀን የሚሰሩት ሁለት ሴቶች ሊዲያ ፍቅርን አንቺ እኮ ከአደይ የባሽ ተሸናፊ ነሽ ትላታለች። አሁንማ እየተጫወተችብሽ ነው ስትላትም ፍቅር በጣም ትናደዳለች። አሁን እኮ
የተገላቢጦች እሷ እየተጫወተችብሽ ስለሆነ ተሸንፈሻል እያለችም እያበሸቀቻትም ነው። በዚህም አሁን ላይ ስለ ሀብሉ መጥፋትና ጃኬቱም የት እንደሆነና ሀብሉም ያደመቀ የሚባል ልጅና አደይም ተመካክረው ነው የወሰዱት እያለች ነው። ሊዲያም እንደዛ ከሆነማ ለምን ያን ደመቀ የሚባለውን ሄደሽ አትጠይቂውም፣ እንደውም አኳያሽን ታገኛለሽ በማለትም እንደውም ከወንድሜ ራስ ትወርጃለሽ በማለት ይበልጥ ታናድዳታለች። በዚህም ፍቅር አሁንም እንደከዳቻትና ካጠገቧም እንደማትሆን ትነግራታለች። አንቺ እየካርሺ ነው ማለት ነው፣ እኔ ደግሞ ሰውነሽ ብዬ አምኜሽ ስትላትም ሊዲያ ደግሞ ኧረ እባክሽ ስራ ሆንሽብኝ እኮ ጭቅጭቅሽ በዛ። ቀደም እኮ አደይ ካንቺ እንደምትበልጥ ባውቅ ኑሮ ከሷ ጋር አንድ ሁኜ አንቺን ነበር ከህይወታችን የምናስወጣሽ በማለትም ይበልጥ እንድትናደድ ታደርጋታለች። በሌላ በኩል ደግሞ ኤላና ባርኮት ተገናኝተዋል። እንደ ድሮ እኮ አሁን ተገናኝተን አናወራም፣ ታዲያ እንዴት ነህ ያለህበት ሁኔታስ? ነገር ግን እንደ ቀድሞ አይደለህም፣ የእህት ጸባይ ተጋባብህ እንዴ ይለዋል ኤላ ባርኮትን። ባርኮትም አረ ችግር የለውም ግን የሆነ ነገር ይውልህ ምን መሰለህ እያለ ሲንተባተብም ኤላም ንገረኝ፣ ቀድሞ እኮ ምንም የማንፈታው ነገር የለም ነበር፣ እናም ልትደብቀኝ አትሞክር ሲለውም ሁሉንም ነገር ሊነግረው ወደደ። እንዲህም ፍቅር እንደያዘውና ይህም ፍቅር የያዘው ከአደይ እንደሆነም ይናገራል። ታዲያ ኤላም አደይ ያንተ ሴት ልትሆን አትችልም፣ ምን መሰለ ባርኮት፣ አደይ ከቤት ሰራተኝነት ውጭ ሌላ የምትሰራው ስራ አላት፣ ይህም ከሌቦች ጋር በመተባበር ሌባ ናት በማለትም ይናገራል። ባርኮትም በሁኔታው ተደናግጦም ምንድን ነው ምትል? አደይ ሌባ አይደለችም፣ እንዴት እንደዚህ ልትል ቻልክ? ሲልም ከሀብሌ የሰረቁት ሰዎች ጋርም አብረው ሲሄዱ አይቻለሁ፣ ስለዚህ ሌባ ናት ይላል። ባርኮትም በንዴትና በመበሳጨትም ከሌባ ጋር ሄደች ማለት እኮ እሷ ሌባ ናት ማለት አይደለም፣ ከዚህ በኋላ እንደዚህ አይነት ነገር ስታወራ እንዳልሰማ ኤላ ብሎም ተናዶ ጥሎት ሄዳል ማለት ነው። ነገረኛዋና ተንኮለኛዋ ፍቅርም ወደ ክችን በመሄድም አደይን አሁንም ጸጉሯን አንቃታለች። ሀብሉን የታደረግሽው ጃኬት ውስጥ ያስቀመጥኩትን ትላለች። በዚህም አደይ እኔ አላየውም፣ ሀብል የሚባል አልዳሰስኩም አላየውም በማለት ስትመልስላትም እሷ ግን ሀብሉን ካላመጣችው እንደማትለቃትና እንዲሁም ከደመቀ ጋር አብራችሁ ተባብራችሁ ልታጀሉ ከፈለጋችሁ አልለቃችሁም በማለትም ጸጉሯን ይዛታለች። በዚህም እንደዚህ እየተናነቁም ዴቭ ይመጣና ያላቅቃቸዋል ማለት ነው። ምንድን ነው ምን እያደረጋችሁ ነው በማለትም ሲናገር ፍቅርም የኔና ያደይ ነገር ነው፣ ይልቁንስ የራስ ጉዳይ በማለትም ይዘው ትወጣለች ማለት ነው። በሌላ በኩል ደግሞ የኤላ የድሮ ፍቅረኛም አደይ የት ነሽ ያለሽው? አንቺ ከእግዚአብሔር የተላክሽ ነሽ፣ ኤላን የምታገናኝኝ ዋነኛዋ መስመር ስለሆንሽ የት ነው ያለሽው? እያለችም እየፈለገች ነው። አሁንም አደይን ያፈቀራት ዴቭም ቆሞ ይመለከታታል። በውስጡም ያስባል፣ የኔ ዋህ የኔ ታጋሽ፣ እንዴት ነው የምወድሽ፣ ደግሞ እንደዚህ ስታኮርፊና ስትደሰችም በጣም ነው የምታምሪ እያለም እያደናነቃት ነው። በዚህም ፈዛሃልሳ ዳዊት ትለዋለች። እናም በውበትሽ ፈዘዝኩኝ ደግሞ በፍቅርሽ ተጎዳው እያለም አሁንም እየጠየቃት ነው። አደይም ለሱ እንደማትሆንና ከዚህ በኋላም ከሱ ጋርም እንደማትቀጥል ትናገራለች። ነገር ግን ከኔ ይልቅ ፍቅር ትወዳለች ትለዋለች። እሷን ተረዳት እባክህ ተንከባከባ ስትለውም ዳዊትም እሷ እኮ ምንም አታስብልኝም፣ እሷ እንደምታስብላትምና እንደምታያትም አትወደኝም ይላል። ዳዊትም በጣም ተናዷል። እንዲሁም አደይም እባክህን ትላለች። በዚህም ደግሞ እህቱ እየፈለገችው መጣለች። ዳዊት እዚህ ነህ እንዴ? ደግሞ ክችን ድረስ መጣህ? አንቺ ምን አይነት ልጅ ነሽ? ናውጣ ወንድሜ በማለትም አደይን ገላምጣት ትወጣለች ማለት ነው። በሌላ በኩል ዳዊትም በጣም እየተቆጣት ነው። ለምንድን ነው አደይን እንደዚህ የምትናገሪያት? ከዚህ በኋላ እንዳትናገሪያት አላልኩሽም? በማለትም ሲናገር
ሊዲያም አሁንም ከዚህ ቤት እንደማትቀመጥና እንደሰለቻትም ትናገራለች። ይች አደይ አስጠላችኝ፣ እንዲሁም ፍቅር የምትባል ይሄ ቤቱ ደብሮኛል፣ በቃ ወደ ቤታችን እንመለስ ትላለች። ዴብም የትም አንሄድም፣ ሰው ቆይ እያደገ ሲሄድ ትልቅ እየሆነ ይሄዳል እንጂ እንዴት ጩጩ እየሆነ ይሄዳል? ለምን አትበሲም? በማለትም ተናዶ ይነግራታል። ታዲያ በዚህም በጣም በመናደድ እህትን አትፈልጋትም ማለት ነው፣ ደግሞ እኔ ወንድሜ ነህ ብዬ ማናገሬ በማለት ተናዳ ጥለው ትሄዳለች። በሌላ በኩል ፍቅር አደይን ውሃም ጭልኝ ትላታለች። ውሃም ይዛላት ስትሄድ ቆሻሻዋ ነው እንደ ይዘሽ የምትመጪው በማለትም የያዘችውን ውሃ ትደፋባታለች። ታዲያ አሁንም አደይን ሌባ ልታስብላት ነው እያሉ የሚጨነቁ ኪንጎና ደመቀም እየተገላገሉ ነው። ምክንያቱም ፍቅር ከወዳ እየመጣች ስላዩት ኪንጎ በጣም ተናዷል። እኔ አጋጭቼ ነው ምጥላት ሲልም አሁንም ደመቀ ምንም ነገር እንዳታደርጋት ጸቡ ከኔ ጋር ነው ሲልም እኔ ያናግራታለሁ በማለት ጠጋ ብሎ ሲያናግራትም አንቺ ደግሞ እንደዚህ ልትሸውጅን ትሞክሪያለሽ፣ በቃ ጎበዝ ሆንሽ ማለት ነው እያለም ሲያናግራት አሁንም ፍቅር ሀብሉን አምጡት ከአደይ ጋር ተመሳጥራችሁ ልትወስዱት ነው ወይ በማለት ስትጠይቅም እሱ ደግሞ ምንም ነገር እንዳላየና ሀብሉንም እንደያዘች ይነግራታል። ታዲያ በዚህም ፍቅር አሁንም እንደለመደችው አደይን ድሃ እንደምትለውም አንተ የድሃ ልጅ ስትልም ደመቀ በጥፊ ይላታል ማለት ነው። እና ምን ይጠበስ አዎ ድሃ ነኝ በማለትም በጥፊ ብሏት ፍቅር ወደ ቤቷ ትመለሳለች ማለት ነው። ታዲያ ፍቅርም በሩጫ ነበር ወደ ቤቷ እየተመለሰች ያለች። ኤላና ሊዲያ ወክ እያደረጉ ነው። እቺ ፍቅር አይደለች እንዴ የምትሮጠው? ምን ሆና ነው ብለውም ሲያናግሯት አሁንም ሀብሉ እንዳልተገኘና እሷም እያፈላለገችው እንደሆነም ትናገራለች። ታዲያ ኤላም አሁን ሊዲያና ፍቅር ወደ ቤታችሁ ተመለሱ፣ እንደዛ ከሆነማ ብሎም ጥሏቸው ሄዷል። እናም በሌላ በኩል ደግሞ ደመቀና ኪንጎም እያዋሩ ነው። ለምን አደይን እንዳደረግናት ፍቅርን እንደዛ አናደርጋትም? ሁሉንም ነገር አደይን ልናደርጋት የነበረውን በፍቅር ላይ ማድረግ አለብን እያሉም ምክር እየመከሩ ነው። በሌላ በኩል ዴቭ ከአደይ ክፍልም ተኝቶ ፍቅር ታገኘዋለች። አንተ ምን ትሰራለህ ከዚህ ጠባብ ቤትና ቆሻሻ ቤት ስትልም ዴቭም በጣም ተናዶ ሰላምን ለመፈለግ ነበር የመጣሁት እፏ መጣሽ በማለትም ተናዶ ተነስቶ ያናግራታል። ለምንድን ነው ቆይ ጠባብ ነው ካልሽ ሰፊ ቤት ወይም ሰፊ ክፍል ለምን አሰጫትም ላደይ? እሺ ቆሻሻ ነው ካልሽስ ለምን ልታጸጅላት አልሞከርሽም? በማለትም ተናዶ ጥሏት ይወጣል ማለት ነው። በሌላ በኩል ደረጃ ላይም ሆኖ ለባርኮት አደይ እሺ እንዳላለችውና ምንም አይነት ውሳኔ እንዳልሰጠችውም ይናገራል። አደይም አሁን እሺ አላለችኝም፣ ፍቅሬንም አልተቀበለችኝም እያለ እያሰበና እየተጨነቀ ነው። ባርኮትም ምንድን ነው የምትለው? ያልከው ነገር እውነት ነው? በቃ አለቀ ማለት ነው? እሷ እምቢ አለችህ አትወድም ማለት ነው እያለ አሁንም ጥያቄውን ያጣራል። ይህም እንግዲህ ባርኮት ስለሚወዳት ለሱ ስሜት ከሌላት ለኔ ደግሞ እሺ ትለኛለች ብሎም ተስፋ ስላደረገ እናም አሁንም ዴቭ ለመጨረሻና ለአንዴ ጊዜ አንተ ለምንልኝ ንገርልኝ ይለዋል። በዚህም ባርኮት እንዴት አድርጌ ነው ምነግራት? በቃ እምቢ ካላይ መተው ነው እንጂ በማለትም ይነግረዋል። በቃ ሞክራለሁ፣ ለማንኛውም አይዞህ በማለት ስልኩን ይዘጋዋል ማለት ነው። የኤላ ጓደኛ የድሮ ፍቅረኛ እንግዲህ ጃኬቱንም ለብሳ መንገድ ላይ ተኝታለች። ኤላና ሊዲያም ያገኟታል። እሷንም ተነሺ ምን ሆነሽ ነው እናት በማለትም አስነስተዋትም አደይ የምትባል ሰራተኛ ታውቂያለሽ ትላታለች ሊዲያን። አዎ አውቃታለሁ፣ አንቺ ደግሞ እህቷ ነሽ በማለት ስትመልስም የኤላ የድሮ ፍቅረኛዋ ኤላን ስታየው በጣም ደንግጣለች። ኤላ ስትለውም እሱም ደግሞ ሊሊ በማለትም እየተመለከተ ነበር። እናም የዛሬው ቪዲዮ ያቆመው ከዚህ ላይ ነበረ። ስለተከታተላችሁኝ ከልብ አመሰግናለሁ።